የቀነኒ አዱኛ ታናሽ ወንድሟ ላይ አንዷለም በልደቷ ቀን ነው ሽጉጥ አቀባበለ። አንዷለም በሩ ጋር ቆሞ ማለት ነው። ከዛ ሽጉጡን ፊቷ ላይ ደቀነባት። ይህንን ቪዲዮ ለማስጠፋት አንድ ላይ ተደራጅተው ስለሚመጡ መላው የኢትዮጵያ ሕዝብ ሁላችንም በህብረት በመሆን ሼር በማድረግ ለህዝብ ሁሉ እንዲደርስ እንድናደርግ ሁላችሁም ደግሞ ይህንን ቪዲዮ ዳውንሎድ አድርጋችሁ ለማስረጃነት እንድትይዙት በእግዚአብሔር ፍቅር ጠይቃችኋለሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። እሺ፣ ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ፣ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያቸዋለሁ። እሺ፣ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛ ምንድነው ናሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ናሱ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናሱ ጊዜ ከዛ አይሆንም የሚመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷለም አለች። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ የኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት ይሄ ፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ነው ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጠራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛሁ። ተኛች። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩበት። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስት ሩም አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ ጭቅጭቅ ድምፅ ሲሰማኝ ነበር። ከዛም ተነሳሁ በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛም የሆነ ሰዓት የሚወድቅ ነገር ሰማሁ።
ከዛ የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። ከዛ ሚጣና እኔ ወስደን እሷን ሚጣ ገስትሩ ለኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩ ነበር የነበረችው። ከዛ ገስትሩ ማስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ያው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ከወደዋና ልቧ ላይ ተረግጣ ሐኪም ቤት መረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ